ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከን። በተለምዶ ሰዓት መተናል። ላይክ በማድረግ ጀምሩ። ሰሞኑን እንጉድ እመቤታችን በግርማዋ ብትመጣ፣ በግርማ መለኮቷ በግርማዋ ብትመጣ እመቤታችን ፊት መቆም ይቻላል ወይ? አይቻልም። እንኳን እመቤታችን ፊት አንድ ቅዱስ ሰው ፊት መቆም አይቻልም። እኔም ምስለ ከፍቅረ ኢየሱስ እመቤታችን በስጋ ተገልጻ ነው አሁን የመጣችው። በሷ ላይ እሷ ራሷ በስጋ ተገለጸች። በስጋ የመጣቻት እመቤታችን ዛሬ በአካል በስጋ መጣች። በምስለ ከፍቅረ ኢየሱስ ላይ በክብሯ ማማን ያያታል። በግርማዋ ማማን ፊቷ መቆም ይችላል? አይቻልም። አንድ ቅዱስ ፊት እንኳን መቆም አይቻልም። እንሰማለን። ሌላ ምን ይባላል? ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ብቻውን ይወሰዳል። ይሄ ነው ነው ስሙ አይደለም። በእርግጥ አሁን እኔ በእውነት የምናገረው ነገር አለ። አሁን ባለውበት ሰዓት የማይፈቅድ እስከሆነ ድረስ ማለት ነው። የ15 ዓመት ልጅ የቆሎ ተማሪ ሳለሁኝ ነው የአጋንንት ትምህርት የተማርኩት። ለምሳሌ ከቅኔ ትምህርት ጋር የተያያዘ ነው። የቅኔ ትምህርት እየተማርኩት ሳለ ነው ጎንደርና ጎጃም ይሄን ነገር የተማርኩት ማለት ነው። የአጋንንት ትምህርት ነው ያለው። ኧረ ይሄን ነገር ደግመን እንስማ። የምን ትምህርት? እርግጥ አሁን እኔ በእውነት የምናገረው ነገር አለ። አሁን ባለውበት ሰዓት የማይፈቅድ እስከሆነ ድረስ ማለት ነው። የ15 ዓመት ልጅ የቆሎ ተማሪ ሳለሁኝ ነው የአጋንንት ትምህርት የተማርኩት። ለምሳሌ ከቅኔ ትምህርት ጋር የተያያዘ ነው። የቅኔ ትምህርት እየተማርኩት ሳለ ነው ጎንደርና ጎጃም ይሄን ነገር የተማርኩት ማለት ነው። እሱም መንፈስን እንዴት መሳብ እንደሚቻል፣ መንፈስ እንዴት አድርጎ ማቅረብ እንደሚቻል፣ አጋንንትን እንዴት እንደሚጠራ የተማርኩት። መጀመሪያ ወደ ነገስ ተማርኩኝ፣ ቀለማቶችን ተማርኩኝ። ከዛን በ15 ዓመት ያንን ነገር ማድረግ ማለት እንግዲህ በጣም ከባድ ነው። ይሄን ትምህርት ያስተማረኝ ግን የኦርቶዶክስ አስተምሮ ነው። በዛ ትምህርት ሳለው ነው። ሲቀጥል ከእስልምናና ከኦርቶዶክስ ሃይማኖት ላይ የተያያዘ ነገር አለ። በዛን ሰዓት መንፈስ ርኩስን አመጣጡንና ስነ ስርዓቱን ተምሬ ስጠይቀው መንፈስ ሲመጣ ማለይኩም ሰላም እያለ ይመጣል። አረ ወገን እየሰማችሁ እንደሆነ አላወኩም። መንፈስ ሲመጣ ነው ሰው ሲመጣ ነው እያለ ያለ ጌታ ሆይ ስሙ በደንብ አድርጋችሁ። የኦርቶዶክስ አስተምሮ ነው። በዛ ትምህርት ሳለው ነው። ሲቀጥል ከእስልምናና ከኦርቶዶክስ ሃይማኖት ላይ የተያያዘ ነገር አለ። በዛን ሰዓት መንፈስ ርኩስን አመጣጡንና ስነ ስርዓቱን ተምሬ ስጠይቀው መንፈስ ሲመጣ ማለይኩም ሰላም እያለ ይመጣል። እሱስ መጥቶ እንዴት አደራችሁ እግዚአብሔር ይመስገን የሚያይበት ለምንድን ነው? ማለይኩም ሰላም ያለበት ምንድነው? ወይስ ደግሞ በዚህ ቋንቋ የሚናገርበት ምክንያት ምንድነው? አስተምሮ ከኦርቶዶክስ ጋር ነው። የሚሳበው ነገር ደግሞ ሲመጣ ደግሞ የሚያናግረን ደግሞ በአረበኛ ወይም በእስላምኛ ቋንቋ ነው። የዚህን የሁለቱን ዲፈረንት የሚነግረኝ ካለ የሚያብራራኝ ካለ እቀበለዋለሁ። አዎ ይሄን አስተምሮ የተማርኩት ከዛ ጋር ሳለው ነው። የ15 ዓመት ልጅ ነው የቆሎ ትምህርት የጀመርኩት። በርግጥ በ8 ዓመቴ ነው። ይሄን ነገር ደግሞ የጨረስኩት በ15 ዓመቴ ነው። ተምሬ ገና ህፃን ሳለው ማለት ነው። እንግዲህ ያሁን የ15 ዓመት ልጅ ያን ሊያደርግ አይችልም። ስለዚህ ይሄ ዲፈረንቱ ምንድነው? በእርግጠኝነት ሁለቱ ላይ አጋንንት ይሰራ ማለት ነው። ይሄን መልስ አስቀምጡልኝ። የአጋንንት ትምህርት የወሰድኩት ትምህርት ነው አይደል ያለው? የአጋንንት ትምህርት የወሰድኩት በኦርቶዶክስ ቤት ነው። መጥቶ ሰላም የሚለኝ በአረበኛ ነው፣ በሙስሊም ወአለይኩም ሰላም ነው አስለ እንግዲህ ጣራ ሁለቱንም አንድ አድርገን ማጣራት ነው። ክብር ሁሉ ለኢየሱስ። ኢየሱስ በሌለበት ምን ጠብቀ ነበር ወንድም? ኢየሱስ በሌለበት ቦታ ምን ጠብቀ ነበር? ኢየሱስ በሌለበት አጋንንት ይነግሳል። የጨለማ ልጅ እንደፈለገ ይሆናል። ና ወደ ኢየሱስ። ይህንን ጥያቄ የሚፈታ ኢየሱስ ክርስቶስ ብቻ ነው። ሌላ ምንም የለም። አጋንንትን ነቅሎ የሚያባርር ኢየሱስ ክርስቶስ ብቻ። ወደ እሱ ና። አሁን እዛ ቁጭ ብለ ይሄንን የሚፈታ ኧረ ይጋጫል። ማንን እየጠየክ ነው? አስተማሩኝ እያልክ እንደገና ማለት አይሆንም። ና ወደ ኢየሱስ፣ ነፃ ትወጣለህ። ኢየሱስ ብቻውን ያድናል። እንዲህም አለ። ክብር ለኢየሱስ ይሁን። ሰውየንም ከኦርቶዶክስ በወጣ ጸድቃለሁ። እሺ በቃ አንተን ልቀበል። ከኦርቶዶክስ መውጣቴ ብቻ ነው የሚያጸድቀኝ? ጥሩ ጥያቄ። ከኦርቶዶክስ ብትወጪም አትጸድቂም፣ በኦርቶዶክስ ብትሆኝም አትጸድቂም። ጸድቅ አድምጪኝ። በኦርቶዶክስ ብትኖሪም አትጸድቂም፣ ከኦርቶዶክስ ብትወጪም አትጸድቂም፣ እኛም ጋር ብትመጪም አትጸድቂም። የምትጸድቂበት በእግዚአብሔር ልጅ በኢየሱስ ክርስቶስ ስታምኝና ስታምኝ ብቻ ነው። 4 ነጥብ። አንተ ከኔ የተሻለ እኮ ተዋዶን ታውቃለህ ብለኛል። ተዋዶ ኢየሱስን አሰብኩ። ንግስቴ ልብ በስሚኝ።
አንደኛ የጠይቅሽኝ ለመመለስኩልሽ ነው። ከኦርቶዶክስ ቦታ አጸድቃለሁ ያልሽኝ አትጸድቂም። በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ይላል። ኦኬ መጽደቅ ነው የፈለግሽው? በኢየሱስ ክርስቶስ እመኚ። በኢየሱስ ክርስቶስ ስታምኚ ይሄ የእግዚአብሔር ጽድቅ ለአንቺ በእምነት በኩል ይሆንልሻል ማለት ነው። ኦርቶዶክስ ውስጥ ሆነሽ ሃይማኖት ስርዓት እየፈጸምሽ አትጸድቂም። እኛም ጋር ብትመጪ አድራሻ ስለቀየርሽ አትጸድቂም። ሙሉ ወንጌል አምጥተን መሃሉ ላይ አይደለም መኖሪያሽን መሞቻሽን እንኳን እዛ ብናደርገው አትጸድቂም። የምጸድቅበት ትውልድ ሁሉ እንዲጸድቅ እግዚአብሔር ልጁን የራሱን ጽድቅ ወደዚህ ዓለም ልኮታል፣ ወደዚህ ዓለም አምጥቶታል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። 4 ነጥብ። መጽደቅ ፈለግሽ ወደኛ አትምጪ፣ ነይ ወደ ክርስቶስ። መጽደቅ ፈለግ ሙስሊሙ ወደኛ አትምጣ፣ ና ወደ ክርስቶስ። በመጀመሪያ አሁን አንቺ ኦርቶዶክስ ውስጥ ሆነሽ በእግዚአብሔር በኢየሱስ ክርስቶስ ወንጌሉ በሚነግርሽ መሰረት ብታምኚ ትጸድቃለሽ። ኦኬ ይሄን ጽድቅ ማግኛው መንገድ በእግዚአብሔር ቃል የሚናገረው ይሄን ስለሆነ ማለት ነው። ኦኬ ይሄን ስለሆነ ማለት ነው። ልጨርሰው እና እሰጥሻለሁ። የሚቀጥለው ጥያቄ ካልሽም ትጠይቂያለሽ። በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ነው። በኢየሱስ ክርስቶስም በሆነው ቤዛነት በኩል ነው። መጽሐፍ የሚናገረው እንደዚህ ነው። ጴንጤ ኦርቶዶክስ ምንም አያጸድቅም፣ ወደ ኢየሱስ መምጣት ብቻ። ይሄ ነው ትክክለኛው መንገድ። የአንዳንዶች አመለካከት ነው። ወደ ጴንጤ ከመጣው እጸድቃለሁ። ምንድን ነው ጴንጤ? ምንድን ነው ሌላውስ? በኢየሱስ ብቻ በልጁ በማመን አለቀ። በሱ ቤዛነት በልጁ በማመን አለቀ። ይሄ ነው እውነታው። ጽድቅ ከፈለጋችሁ ወደ ኢየሱስ፣ ወደ ማንም አይደለም፣ ወደ ኢየሱስ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይደንም ኢየሱስ ወዳል። ምን አረኩ? ኢየሱስ ወዳል። መዳን በሌላ በማንም የለም በክርስቶስ ነው። ስለዚህ እሱን ካመንክ ትድናለህ፣ ዘላለም ታገኛለህ። ባረከኛ ተማም ያመርታ አያማርቱ የዘላለም ሕይወት ኢየሱስ ነው። በቃ እርካስ ተባረኩ፣ ተባረኩ። ኢየሱስ ወዳችኋል። ተባረኩ፣ ተባረኩ። ጌታ ኢየሱስ ወዳችኋል። አያችሁ፣ በጥፊ ሲመታ የፈለገውን ሲያደርግ ማንም ሰው አያወራም። የሌላን ግን ጫፍ እንኳን እንዲከነካችሁ የለም። ሌላ ታሪክ ውስጥ ነው የሚገባው ሚዲያው በሙሉ። የጴንጤ እንዲህ በጥፊ እየተመታ ማንም አያወራም። ሕግ ባለበት ሀገር እንደዚህ መሆን ግን ልክ አይደለም። እንኳን በእጅ ባያዘው አይደለም በትልቅ እንትን ላይ ጭኖ እንኳን መጥቶ ቢናገር የሰውን ስም ወይ የሆነ ጀግና ሰው የሆነ ጎበዝ ሰው የሆነ ነገር ብቻ ቢጠራ ቢናገር ማንም ሰው አይናገርም። ኢየሱስ ሲባል ግን ልዩነት ይፈጠራል። ኃይል ያለ ስም አዳኝ ነው፣ ሕይወት ነው። ይሄን አጋንንት አይፈልግም። በጥፊ እየመታ ምንም ጴንጤ ነው ምን ችግር አለ? መልሶ አይመታም። እንደዚህ የምታስቡ ሰዎች ስነ ስርዓት ያዙ። ሕግ ባለበት ሀገር ላይ ሰው ዝም ብላችሁ አትምቱ። የሌላው ስነካ ያዙኝ ልቀቁኝ። የጴንጤ ስነካ ማንም አይሰማም። ከኢየሱስ የተማርነው ጥላቻን ሳይሆን ፍቅር ስለሆነ ነው ዝም ያልነው። ስለዚህ እናንተ ስትነኩ እንደምታወሩላ ለዚህም እኩል ቢሆን ይሻላል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ከኢየሱስ የተማርነው ፍቅር ነው። ኑ ወደ ኢየሱስ፣ ወደ ሕይወት ነው። ከሱ ውጭ መንገድ የለም። ምንም ማድረግ አይቻልም። ይሄ ስም ከተጠራ አጋንንት አይችልም፣ ይናወጣል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰው አይደለም። አሁን በቃ እግዚአብሔር ዋናውን የምናቀርብበት ዘመን ያምጣል። በደንብ ጮክ ብላችሁ አሜን አትሉ? እንትን ለጸሎት የሚሰጠው ከፌስቡክ የተረፈ ሳይሆን ከቲክቶክ የተረፈ ሳይሆን ከቡና ከሶስተኛው ሲኒ የተረፈ ሳይሆን ከጨዋታ በጣም ብዙ ፕራዮሪቲ ከሚሳጣቸው ነገሮች መጨረሻ ሳይሆን ቸርች የሚመጣው እንትን ካልተኬደ እንትን ካልተሟላ ሳይሆን ሙሉ ጊዜ የእግዚአብሔር ጥሪ ከሆነ የእግዚአብሔር ጊዜ ከሆነ እንትን የማይነካ ነገር የማይደረግ ነገር ስላለመስራት እያወራሁ አይደለም፣ እኔን ጨምሮ ስለ ስንፍና እያወራሁ አይደለም። ግን አንድ በቃ እንደዚህ እያየሁ ስለምመኝ ይህ ዋናውን አምጥተን የምናፈስበት ያርግልን። የዕድሜያችን ዋናውን፣ የሰዓታችን ዋናውን፣ የስጦታችን ዋናውን፣ የዕድሜያችን ዋና እፍታውን
ክብር ለኢየሱስ ይሁን። እጅግ ደስ የሚል ቆንጆ መልእክት። ዋናውን ለኢየሱስ የተረፈውን አይደለም። እውነት ነው፣ ካልሆነ ዋጋ ያስከፍላል። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ሰሞኑንም መልእክት እየመጣለት ለሰውየው እንግዲህ እንዴት የሰውየው መረዳት አላውቅም። መልእክት የሚያመጣውና ምን ይላል? ጌታ አንተ ለትልቅ ነገር ነው የፈለገ። አንተ ዝም ብለህ መዝሙር አካባቢ ትንንሽ ነገሮችን ታገለግላለህ ቸርች ውስጥ ይለዋልና እንዴት ነው ነገሩ እያልኩ ነበር። በእግዚአብሔር ፊት እንዴት ነው ከሌሎች አገልግሎት መዝሙር ትንሽ ሆኖ መታየት የጀመረው? እና እንደዛ ነው የሚታሰበው ቸርች ውስጥና እንግዲህ ለኛ ደግሞ አሁን ለኔ መዝሙር የህይወቴ ዋና ነገር ነው ማለት ከእንቅልፌ ስነሳ ስተኛ ማስበው ነገር ነው። በእግዚአብሔር መንግስት ውስጥ እንድንሰራው እንግዲህ አምኖን የተሰጠን ትልቅ ድርሻ ነው ብዬ አስባለሁ። እግዚአብሔር ብዙ ነገር ለማድረግ የሚጠቀምበት ነገር ነው እና እኛም የህይወታችንን ትኩረት እሱ ላይ አድርገን እንዴት አድርገን በእግዚአብሔር መንግስት ውስጥ አገልግሎት ላይ ልናውለው ሰዎችን ልንጠቅምበት እንደምንችል አስበን የምናደርገው ዋና ነገራችን ነውና ሰዎች አይረዱትም ብዙ ጊዜ ያንን ነገርና በጣም ግርም ይለኛል። እግዚአብሔር ለትልቅ ነገር አስበው አንተ እዛ ትንሽ መዝሙር ላይ ከእግዚአብሔር እየሰማ ነው። ቆንጆ መልእክት ነው። እግዚአብሔር ሆይ ምን አይነት ጉድ ነው! ጠርጥር የምትሰማውን ነገር ከእግዚአብሔር ይሁን ከሰውየው በጣም አጣርተው ውሰድ። እንደዚህም አለ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ቆንጆ መልእክት ነው። ሰሞኑንም ሰላም ነጋሽ በቄ። ሰላም እንዴት ነህ? እግዚአብሔር ይመስገን አለሁ። በቄ ይሄ እኮ ልጄ ነው። እስቲ ሰላም በል አንተ። ሰላም በለው ና እስኪ ጨብጠኝ። ጎረምሳው አንበሳ ኩሩ ልጅ ነው ያለኝ ይመስላል። ይሄ ልጅ ቀላል ይኸውልህ ቸርች ሲያገለግል ሰው ሁሉ አፉን ከፍቶ ነው የሚሰማው። ይሄ ልጄ አንተ ታደለህ። ሞገሱን ነው ራሱ ሲያምር አይታል። ጸጉሩ ጋር በጣም የሚገርም ልጅ ነው እግዚአብሔር የሰጠኝ። ብታይ እቤት ምግብ ሲያበስል ብታው እንዴት ነው? ጎበዝ ነው። እንደሱ ጎበዝ የለም ነው የምልህ። በቃ በአንድ ድስት 3 አይነት ምግብ ነው የሚያበስል። ሞያ አለው ማለት ነው። ሞያ አለው። እናቱን ራሱ ሞያ ያስተማረው እሱ ነው። እና ምን ልል ነው እየተባረከ ልጅ ነው። ይጸልያል ማታ እቤት እሱ አንተ ዝም በል። እቤት እሱ ሲጸልይ ጎረቤት ቤት ያለ አጋንንት ነው የሚረበሸው። ሰይ ሃሌሉያ አለው። እንደሱ አይነት 10 በወለድኩ ብዬ እኔ የምመካበት ልጅ ነው። አየህ ሞገሱ ነው። ይኸው ሞገሱ እና በቃ እንገናኛለን። ብዙ አላስቆምም። እሺ ሂዱ በቃ በሉ ቻው። በሉ ደህና ሁኑ። ስማኝማ አባዬ ዝም በል አባዬ አትበለኝ። ንፍጥ ከረፈፍ አንተን የወለድኩ ቀን ነው የከሰርኩት። አንተ ቅድም ከጋሽ በሌ ናቸው ማን ነው ከሳቸው ጋር ምን ነበር ስታወራ? ዝም በል እኔ ማለት ነው አንተን የወለድኩ ቀን ነው ህይወቴ ተበላሽ። አንተ ኪሳራ ነህ ለኔ። አንተ ከሞልድ ጠግቤ ጎመን በቂጣ በበላ ክፉ ርኩስ ሁለት እንትን የምትጫወቱ ሰዎች ደስ ይላል አለ። እንደዚህም አይነት ሰው አለ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው አይደለም እንደ ሜትሮሎጂ ጌጅ ከፍ ዝቅ የሚል አሁን ወደድኩ አሁን ጠላው የሚል አምላክ አልተከተለም። መጽሐፍ አንዴ የወደዳቸውን እስከ መጨረሻ ድረስ ምን ብሏቸዋል? ወዷቸዋል። ጨብጡት። ሊጠላህ አይችልም በሉት። እግዚአብሔር አንዴ ወዶሃል። ስለወደደህ በሉት። ስለወደደሽ ዋጋ ከፍሎልሃል። ዛሬ የምትማረው በሉት ዞር ብላችሁ የተወደድክበት ልኩን ለማወቅ እንጂ ዛሬ የሚጀምር ፍቅር የለውም። ንገሩት። እግዚአብሔር ለዚህ አምላክ ጭብጨባና ጩኸት ይሁንለት። ሃሌሉያ! አንዴ ዝቅ አንዴ ከፍ አይልም። እውነት እኮ ነው። የኢየሱስ ስም ይባረክ። ተወደናል። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።